ሰላም ጤና ይስጥልን ክብራትና ክቡራን ተመልካቾቻችን ከሀዲያ ቴሌቪዥን የዕለቱን ዜናዎች ይዘን መጥተናል። ዋና ዋናዎቹን በማስቀደም እንጀምራለን። በጾም ወቅት የደም እጥረት እንዳይከሰት ህብረተሰቡ ደም እንዲለግስ ጥሪ ቀረበ። የተሽከርካሪዎችን የቴክኒክ ብቃት በማረጋገጥ የትራፊክ አደጋን መቀነስ እንደሚገባ ተገለጸ። የጤና ሚኒስቴርና ዲኬት ኢትዮጵያ የቤተሰብ እቅድ አገልግሎትን የሚያጎለብቱ ስራዎችን በጋራ ለመስራት የሚያስችል የ136 ሚሊዮን ብር ድጋፍ ስምምነት ተፈራረሙ። ከውጭ የሁቲ አማጽያን ጥቃት እስካላቆሙ ድረስ ኢራን የከፋ እርምጃ እንደሚጠብቃት ዶናልድ ትራምፕ አስጠነቀቁ። በዝርዝር ወደምናያቸው ዜናዎች አልፈናል። ዜናዎችን በመምራት አክሊሉ አማረ አብሬያችሁ ቆያለሁ። በጾም ወቅት የደም እጥረት እንዳይከሰት ህብረተሰቡ ደም እንዲለግስ ጥሪ ቀረበ። አንድም እናት በደም እጦት አትለፍ በሚል መሪ ቃል አቢሲኒያ ባንክ የሆሳዕና ቅርንጫፍ ሰራተኞች ደም ለግሰዋል። ቤተልሔም ደመቀ ዝርዝሩን ይዛለች። በደም ልገሳ መርሃ ግብር ላይ የተገኙት በአቢሲኒያ ባንክ የኮሎኔል በዛብህ ጴጥሮስ ቅርንጫፍ ስራ አስኪያጅ አቶ ያዕቆብ ዘለቀ ጊዜው የጾም ወቅት እንደመሆኑ የደም እጥረት እንዳይከሰት በከተማው ያሉ የአቢሲኒያ ባንክ ሰራተኞች በጋራ በመሆን ለመለገስ መነሳሳታቸውን ገልጸዋል። ጊዜው የጾም ወቅት እንደመሆኑ ብዙ የደም እጥረት አለ። ይሄ መረጃ ሲደርሰን እኛ ጤናማ ነን፣ ጾመኞች አይደለንም፣ ስለዚህ መለገስ የሚከለክለን ነገር የለም ብለን እየሞተች ላለች አንድ ሴት ችግር ላይ ላለች እናት መለገስ አለብን። እኛ ምንም የምንጎዳው ነገር የለም፣ ግን ነፍስ እናተርፋለን፣ ህይወት እናተርፋለን ብለን ደም ለመለገስ ተነሳሳን። ምናልባት ልትሞት የምትችል በተለያየ ችግር ውስጥ አደጋ ውስጥ ላለች እናት መፍትሄ ነው የምንሆነው እና ስለዚህ ሰዎች ደም እንዲለግሱ አበረታታለሁ። ድርጅቶች ተባብረው ደግሞ አስተባብረው እኛ አሁን እንደ አቢሲኒያ ባንክ ነው ደም እየለገስን ያለ ነው። ባንኩ ማህበራዊ ኃላፊነት መውጣት አለበት የሚል እምነት አለን። ከህዝቡ ጋር አብረን ስንሰራ ህዝቡን የምናግዝ በምንችለው አቅም ደግሞ የህዝቡን ጥያቄ የምንመልስ መሆን አለብን እና ሌሎችም ድርጅቶች፣ ባንኮች እንደዚህ የሃይማኖት ተቋማት ሰራተኞቻቸውን አባሎቻቸውን እያስተባበሩ እንዲለግሱ እንዲያስለግሱ ማሳሰብ ፈልጋለሁ። ደም የለገሱ የባንኩ ሰራተኞች በበኩላቸው አንድም እናት በደም እጦት አትለፍ በሚል መነሳሳት ደም ለመለገስ እንደተነሱ ገልጸው ሁሉም የመንግስትም ሆነ የግል ሰራተኞች ደም እንዲለግሱም ጥሪ አቅርበዋል። እንደ ሀገር ደረጃ በወሊድ ምክንያት የሚሞቱትን በሌሎች ደም ማነስ ምክንያት የሚሞቱ ሰዎችን ህይወታቸውን ነፍሳቸውን ለመታደግ ያለመ መርሃ ግብር ነው። ይህንን መርሃ ግብር ደግሞ እኛም እንደ ሆሳዕና ከተማ 6ቱም ቅርንጫፍ ሰራተኞች መጥቶ ደም እንዲለግሱ ተነጋግረን አምነንበት የሆነ ነገር ስለሆነ ዛሬ ላይ በጣም የተለየ ቀንና ደስ የሚል ቀን እያሳለፍኩ እንደሚገኝ ተስፋ አረጋለሁ። ደስ ብሎኛል። ያው ብዙዎቻችን አሁን በጾም ወቅት ነው ያሉት የኦርቶዶክስና የሙስሊም ወንድሞቻችን። ስለዚህ እነሱ በደም እጥረት ከሚሞቱት ይሄ ሌሎችም በወሊድ ምክንያት የሚቸገሩ እናቶቻችን እይቶቻችን አልፎም ተርፎ ሚስቶቻችን በደም እጥረት ሲሞቱ ያው ለኛ በጣም ፔን ነው የሚሆነው። ስለዚህ አንድ ሰው ከሞታ በኋላ ከምንጮህ ወይም ከምንጻጸተው አንድ ሰው በህይወት እያለውን ነገር በመርዳት በማካፈል ሰውን ከሞት ስንታደግ በጣም ደስ ስለምን ያው ለኔም በጣም ደስታ ተሰምቶኛል። ደም ሲንሰጥ ያው በጣም ትልቅ ነገር ነው። ስለዚህ ሌሎቻችንም ካለው ነገር ደም መስጠት የምንችል ደም እየሰጠን፣ ደም መስጠት የማንችል ገንዘብ ካለ ገንዘብ እየሰጠን ያው ሌሎቻችን ብናግዛቸው የሚል መልእክት ነው አለኝ። ሁሉም ተቋማት ብዙ ተቋማት አሉ። እነዚህ ተቋማት ደግሞ መጥቶ ደም ቢለግሱ እንደ ዞንም እንደ ሀገርም ትልቅ ጥቅም ስለሆነ መጥቶ ደማቸውን ቢለግሱ የሚል አስተያየት አረጋለሁ አሰጣለሁ። ሌላ ደግሞ ደም መለገስ ቅድም እንዳልኩ ምንም የጎንዮሽ ጉዳት የለውም። ጤናማ እስከሆነ ድረስ ሰላማዊ እስከሆነ ድረስ ደግሞ ሌላውን ደግሞ የሚሞተውን ሰው ብንታደግ ችግር የለውም። ደስ ይላል። የሆሳዕና ደም ባንክ ቀስቃሽ ባለሙያ የሆኑት አቶ ግርማ ማሶሬ ደም ባንክ ስራ ከጀመረ ረዘም ያለ ጊዜ ማስቆጠሩን ተናግረው አንድም እናት በደም እጦት አትሙት የሚለውን መነሻ በማድረግ ከትምህርት ቤቶች፣ ከሃይማኖት ተቋማት፣ ከመስሪያ ቤቶች ደም መሰብሰብ እንደተቻለ ገልጸው አሁን በየተቋማቱ መሰብሰብ እንደቀጠለ ነው ብለዋል። ደም ባንክ 2006 ላይ ነው ስራ የጀመረው። ከበጎ ደም ለጋሾች ደም በመሰብሰብ ለደም ለሚያስፈልጉ ህሙማን የተጣራና የተመረመረ ደም በነፃ ያቀርባል። ስለዚህ ይሄ መሪ ምንድነው? አንድም እናት በደም እጦት መሞት የለባትም የሚለውን መሪ ምክንያት በማድረግ እኛ እያለን እናት አትሞትም በማለትና ብዙ ሰዎች አሁን ከጾሚ መነሻ በማድረግ የደም እጦት እንዳይገጥመን
በየቦታው ሁሉ በሃይማኖት ተቋማት እና በመንግስት መስሪያ ቤቶች፣ በትምህርት ቤቶች ደም እየሰበሰብን እንገኛለን። አቶ ግርማ ጨምረውም እድሜያቸው ከ18 በላይ የሆኑ ሰዎች ሁሉ ደም ቢለግሱ ሲሉም ጥሪ አቅርበዋል። እድሜያቸው ከ18 ዓመት በላይና ክብደታቸው ከ45 ዓመት በላይ የሆነ ሰው ደም ቢለግስ ምንም በህይወቱ ላይ አንድም እክል አይገጥመውም። ስለዚህ ስታንዳርዱን በጠበቀ መልኩ አንድ ሰው ደም ሲለግስ ተመርምሮ የራሱን ክብደት አውቆ ተመዝኖና ያለውን የጤና ሁኔታ እኛም አይተን ነው ደም ለግሰውና ደም መለገስ በደም ለጋሹ ላይ ምንም አይነት ህይወት ላይ እክል አያመጣም። ስለዚህ ሁሉም ሰው ደም ቢለግስ ካለው ከሀገሪቱ ከደም እጦት የእናቶችም የሞት ቁጥር ይቀንሳል። ብዙ ደም ፈላጊዎችም በዚህ እንዳይቸገሩ ይደረጋል ማለት ነው። ከዚህ በፊትም እየለገሱ ለቆዩትም ምስጋናቸውን ቸረዋል። ስለዚህ ብዙ ጊዜ ደም ለጋሾችን በዚህ ታንኪው ማለት እንፈልጋለን እና ለምንድን ነው ይሄ ብዙ እናቶች በወሊድ ወቅት 95% በደም እጦት ደም ፈሶ የሚሞቱ እናቶችን ህይወት በመታደግና በሰው ሰራሽና በተፈጥሮ አደጋ የሚሞቱ ሰዎችን ህይወት በመታደግ ሌላው ለካንሰር ህሙማን የሚውል ደም ነው። ስለዚህ ይህን ደም ብዙ ሰዎች በራሳቸው ፍላጎት ይለግሳሉ። ስለዚህ በዚህ በሚዲያ ሰዎች ስምና በደም ባንኩ ስም እነዚህን ሰዎች እናመሰግናለን። የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከሌሞ ወረዳ ኢንተርፕራይዞች ልማት ጽሕፈት ቤት ጋር በመሆን በተለያዩ የሥራ ዘርፎች ላይ ለተሰማሩ ወጣቶች የግንዛቤ ስልጠናና የቁሳቁስ ድጋፍ አድርጓል። ምንትዋብ ኢያሱ ዝርዝሩን ይዛለች። በመርሃ ግብሩ ላይ የተገኙት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የእንስሳት ዘርፍ ከፍተኛ ባለሙያ የሆኑት ዶክተር ሰይድ መሐመድ እንደተናገሩት የኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የሀገሪቷን ግብርና ወደ ተሻለ ደረጃ ለማሸጋገር ከተለያዩ ፕሮጀክቶች ጋር እየሰራ ይገኛል። ከፕሮጀክቶቹ አንዱ አደይ ፕሮጀክት መሆኑን የገለጹት ዶክተር ሰይድ ፕሮግራሙ ለስራ አጥ ወጣቶች የስራ ዕድል ፈጠራ ላይ ትኩረት አድርጎ እየሰራ የሚገኝ እንደሆነ ገልጸው ፕሮጀክቱ በ5 ዓመት ውስጥ 600 ሺህ ወጣቶችን ስራ ዕድል በመፍጠር እየሰራ የሚገኝ እንደሆነም ተናግረዋል። አደይ ማለት ለወጣቶች የስራ እድል ፈጠራ ላይ አተኩሮ የሚሰራ ፕሮግራም ነው። ይህ ፕሮግራም በዋነኛነት ወጣቶች ላይ ነው የሚሰራው። ከወጣቶችም ደግሞ 80% ሴቶችን አድሬስ ለማድረግ የተቋቋመ ፕሮግራም ነው። እንዲሁም ደግሞ ይህ ፕሮግራም 4% የአካል ጉዳት ያለባቸውን የህብረተሰብ ክፍሎች ወይም ወገኖቻችንን ሰፖርት ያደርጋል። ከዛ በተጨማሪ ደግሞ ወደ 6% ደግሞ የሀገር ውስጥ ተፈናቃይ ወይም ደግሞ ከስደት ተመላሽ የሆኑ ወገኖቻችንን ወይም ደግሞ የስራ እድል ያላገኙ ወገኖቻችንን በተለያዩ የግብርናው ዘርፍ ስራ እድል እንዲያገኙ አስቦ የተነሳ ፕሮግራም ነው። ይህ ፕሮግራም እንደ አጠቃላይ በ5 ዓመት ጊዜ ውስጥ ከ600 ሺህ በላይ ወጣቶችን የስራ እድል ለመፍጠር ነው አቅዶ እየሰራ ያለው። ወጣቶች ራሳቸውን በማሳመን ከትንሽ ተነስቶ ሀብት ማፍራት እንደሚቻል በመገንዘብ ወደ ስራ መግባት እንዳለባቸው መልእክት አስተላልፈዋል። በኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት የማዕከላዊ ኢትዮጵያ ክልል አስተባባሪ አቶ አለሙ ተከተል በበኩላቸው ፕሮጀክቱ በክልሉ በ15 ወረዳዎች የተለያዩ ተግባራትን እያከናወነ መሆኑን ገልጸዋል። ሁሉም ባለድርሻ አካላት በመደገፍና በመርዳት እጅ ለእጅ በመያያዝ ለወጣቱ ትውልድ የስራ እድል መፍጠር ያስፈልጋል ሲሉም ተናግረዋል። በዚህ በአደይ ፕሮግራም ደግሞ የስራ እድል በግብርና ተኮር ስራ እድል የሚፈጠርላቸው ተምረው ስራ ያጡ ወጣቶችን ስልጠና በመስጠት የአመለካከት ለውጥ በማምጣት የህይወት ክህሎት ስልጠና በመስጠት የስራ እድል እንዲፈጥሩ ታስቦ ተግባራዊ እየተደረገ ያለ ፕሮግራም ነው። በክልሉ ውስጥ በ15 ወረዳ ላይ ተግባራዊ እያደረግን እንገኛለን። በሀዲያ ዞን ውስጥ በ3 ወረዳ ከ3ቱ የሌሞ ወረዳ አንዱ ወረዳ ነው ማለት ነው። የሌሞ ወረዳ ዋና አስተዳዳሪ አቶ ታደለ ደምሴ በበኩላቸው መንግስት ትኩረት አድርጎ ከሚሰራቸው ተግባራት አንዱ ወጣቶችን ኢንተርፕራይዞች ላይ አደራጅቶ ስልጠና በመስጠት ውጤታማ እንዲሆኑ ማድረግ ነው ብለዋል። በወረዳው ትኩረት ተሰጥቶ ከሚሰራባቸው ስራዎች ውስጥ አንዱ ወረዳውን የዶሮ መንደር፣ የወተት እንዲሁም የአትክልትና ፍራፍሬ መንደር ማድረግ ነው ያሉት የወረዳው ዋና አስተዳዳሪ ከዚህ በተጨማሪ የንብ መንደር መፍጠር የትኩረት አቅጣጫ እንደሆነም አብራርተዋል። በሌሞ ወረዳ ትኩረት ተሰጥቶ ከሚሰሩባቸው ጉዳዮች አንዱ ሌሞ ወረዳን የዶሮ መንደር ማድረግ ነው አንደኛው።
የዶሮ መንደር በሌሞ ወረዳ ላይ መፍጠር ነው። ሁለተኛ የወተት መንደር በሌሞ ወረዳ ላይ መፍጠር ነው። እየፈጠርን ያለ ነው። ኦልሬዲ የዶሮ መንደር ፈጥረናል። ሌላ የአትክልትና ፍራፍሬ መንደር እየፈጠርን ያለ ነው። ከየአየር ቶፖግራፊ ከአፈር ተስማሚነት ጋር ተያይዞ የሚሄዱ አካባቢዎች ላይ ቀበሌያት ላይ የአትክልትና ፍራፍሬ መንደር እየፈጠርን ነው። የቡና መንደር እየፈጠርን ነው። ሌላኛው እና በጣም ወሳኙ በዚህ የንብ መንደር መፍጠር ነው። ከኢትዮጵያ ግብርና ትራንስፎርሜሽን ኢንስቲትዩት ከአደይ ፕሮጀክት ጋር በመታገዝ በቅንጅት እየተሰራ እንደሚገኝ የገለጹት አቶ ታደለ የዶሮ መንደር መፍጠር እንደተቻለ ሁሉ የንብ መንደር ለመፍጠር እየተሰራ ነው ብለዋል። የሌሞ ወረዳ የስራ ዕድል ፈጠራና ኢንተርፕራይዞች ልማት ጽሕፈት ቤት ኃላፊ አቶ አብነት አበራ አደይ ፕሮጀክት በስራ አጥ ወጣቶች ላይ ትኩረት አድርጎ እየሰራ እንደሚገኝ ተናግረው በተለያዩ ዘርፎች ለተደራጁ ስራ አጥ ወጣቶች የተለያዩ ድጋፎችን እያደረገ እንደሚገኝ ጠቁመዋል። መኖ አለ፣ መድኃኒት አለ፣ የሚያስፈልጉ ለውሃ መጠጫ የሚሆኑ ማቴሪያሎችም ጭምር ነውና የገባው አስፈላጊው ማቴሪያል ሞልቷል። ቄቢም በተመሳሳይ መኖ ገብቷል። መድኃኒት አስፈላጊውን ነገር ጭምር የገባበት ሁኔታ አለ። ሌላው ደግሞ አሁን 3ኛ ዙር ወይ 4ኛ ዙር የመጣው የንብ ቀፎ ስለሆነ ይህንንና 2ኛ ዙር ደግሞ 1ኛ ዙሩን ጨርሰን ወደ ስራ ገብተናል። 5ኛ ዙርም አሁን የ400 ዶሮ ዛሬ እየገባ ነው ያለው። አሁን ደግሞ የዛሬ እርክብክብና አጠቃላይ ስራው ላይ በቅንጅት እየሰራ ነው ያለ ነው ከፕሮጀክቱ ጋር። በአትክልትና ፍራፍሬ፣ በዶሮ እርባታ፣ በንብ ማነብና በሌሎች ዘርፎችም ለተሰማሩ ወጣቶች የቁሳቁስና የግብዓት ድጋፍ የተደረገ ሲሆን ድጋፍ የተደረገላቸው ወጣቶችን በተደረገላቸው ድጋፍ መደሰታቸውን ገልጸዋል። ዛሬ አደይ ፕሮግራም ይህንን ማበረታቻ ሲሰጥ በጣም ደስ ብሎኛል። እነሱ አሁን እያደረጉ ባሉ ነገሮች በጣም ደስተኛ ነኝ። እየረዱን ነው፣ እያገዙንም ነው፣ ተስፋ እየሰጡንም ነው። በእነሱ ተስፋም ደግሞ ሞራል እየተነሳስተን ስራ እየሰራን ነው። በዚሁ ይቀጥሉ፣ ጥሩ ስራ እየሰራን ነው እላለሁኝ። በመጨረሻም የኢንተርፕራይዞች የስራ እንቅስቃሴ ተጎብኝቷል ሲል ባልደረባችን ማቴዎስ መኔዶ ዘግቧል። የረመዳን ወር የእዝነትና የመደጋገፍ ወር በመሆኑ በተለያዩ ችግር ውስጥ የሚገኙ ወገኖችን አቅም በፈቀደው መጠን መርዳትና ማገዝ እንደሚያስፈልግ ተገለጸ። ሰለሞን ወርቅነህ ዝርዝሩን ይዟል። የሆሳና ከተማ የእስልምና እምነት ተከታዮች የረመዳን ጾምን ምክንያት በማድረግ በሆሳና ማረሚያ ተቋም ለሚገኙ ከ50 በላይ ለሚሆኑ የእስልምና እምነት ተከታይ ታራሚዎች ለአፍጥር የሚሆን ድጋፍ አድርገዋል። የረመዳን ወር በእስልምና እምነት ተከታዮች ዘንድ ትልቅ ቦታ የሚሰጥ ወር ሲሆን የጀነት በር የሚከፈትበት የገሃነም በር ደግሞ የሚዘጋበት ተደርጎ የሚወሰድና ህዝበ ሙስሊሙ ማህበረሰብ እርስ በራስ በመተባበርና በመተጋገዝ በጾም የሚያሳልፉበት የተቀደሰ ወር ነው። በዚህን ወቅትም ያለው ለሌላው በማካፈል ከፈጣሪ ዘንድ መንፈሳዊ ጸጋን የሚያስገኝ ስራ ይከናወንበታል። ይህን ከግምት ውስጥ በማስገባትም የሆሳና ከተማ የሙስሊም ማህበረሰብ በሆሳና ማረሚያ ተቋም ለሚገኙ የሙስሊም ታራሚዎች የንጽህና መጠበቂያ፣ የውሃ፣ የሳሙና፣ ማዕድን ማጋራትን ጨምሮ የተለያዩ ድጋፍ ማድረጋቸውን አስታውቀዋል። በስፍራው ላይ በመገኘት ድጋፉን ያስረከቡት የሀዲያ ዞን እስልምና ጉዳዮች ምክር ቤት ምክትል ፕሬዝዳንት አቶ ምፍታ ይመር እንደተናገሩት ታላቁ የረመዳን ወር የእዝነትና የመደጋገፍ ወር በመሆኑ የተለያዩ ችግር ውስጥ የሚገኙ ወገኖችን አቅም በፈቀደ መጠን መርዳትና ማገዝ እንደሚያስፈልግ ገልጸዋል። ሙስሊሙ ማህበረሰብ በተከበረው በረመዳን ወር በዙሪያው ካለው ጎረቤቱ ጀምሮ የመተጋገዝ ባህሉን የበለጠ ማጎልባት እንዳለበትም አሳስበዋል። የሆሳና ማረሚያ ተቋም ኃላፊ የሆኑት ኮማንደር ዘውዱ ዱኖሮ ድጋፉን በተረከቡበት ወቅት እንደገለጹት ያላቸው ለሌላቸው በመደገፍ የረመዳን ጾምን ወቅት በአንድነት ማሳለፍ እንደሚገባ ተናግረዋል። ተቋሙ ለታራሚዎቹ ከሚያደርገው እንክብካቤ በተጨማሪ ግለሰቦችና ተቋማት የተለያዩ አይነት ድጋፍ እንደሚያደርጉ የተናገሩት ኮማንደር ዘውዱ ይህም መልካም ተግባር ተጠናክሮ ሊቀጥል ይገባል ሲሉ ጥሪ ያቀረቡ ሲሆን ድጋፉንም ያደረጉትን የሙስሊሙን ማህበረሰብ አባላትንም አመስግነዋል። ድጋፉ የተደረገላቸው ታራሚዎችን በተደረገላቸው ድጋፍ መደሰታቸውን ገልጸው ድጋፉ ከዚህ ቀደም ይደረግ እንደነበር ተናግረውም ድጋፉን ያደረጉትንም አካላትንም አመስግነዋል። በተጨማሪም ታራሚዎቹ ሌሎች ተቋማትን መሰል ድጋፎችን አጠናክረው ሊቀጥሉ እንደሚገባ ጠቁመዋል። የተሽከርካሪዎችን የቴክኒክ ብቃት በማረጋገጥ የትራፊክ አደጋን መቀነስ እንደሚገባ ተገለጸ። ለምለም ዩኤል ተጨማሪውን ይዛለች።
የማዕከላዊ ኢትዮጵያ ክልል መንግስት ትራንስፖርትና መንገድ ልማት ቢሮ በትራፊክ አደጋ አስከፊነት በትራንስፖርት አገልግሎት አሰጣጥና በዘርፉ በሚተገበሩ አሰራሮች ዙሪያ የተዘጋጀ የግንዛቤ ማስጨበጫ መድረክ በአላባ ቁሊቶ ተካሂዷል። በመድረኩ በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ የትራንስፖርት ዘርፍ ለሀገር እድገትና ብልጽግና ያለው ሚና ከፍተኛ መሆኑን ተናግረዋል። ዘርፉ ካሉበት ችግሮች መካከል አንዱና ትኩረት ሰጥተን ልንሰራበት የሚገባው የመንገድ የትራፊክ አደጋ ነው ያሉት ዶክተር መሐመድ የተሽከርካሪዎችን የቴክኒክ ብቃት በተገቢው በማረጋገጥ የትራፊክ አደጋን በመቀነስ የዜጎችን ሞትና ንብረት ውድመት ስጋት መቀነስ እንደሚገባ አሳስበዋል። ብቃት ያላቸው ህግ አክባሪ አሽከርካሪዎች በማፍራት የትራፊክ አደጋን ለመቀነስ በቅንጅት መስራት እንደሚገባም ተናግረዋል። ዘርፉ ከተደራሽነት ጀምሮ በአገልግሎት አሰጣጡ በርካታ ችግሮች ያሉበት መሆኑን ያነሱት ኃላፊው ዛሬም የሰው ህይወትና ሞትና ንብረት ውድመት ምክንያት በመሆኑ ትኩረት መስጠት እንዳለበት አሳስበዋል። ለትራፊክ አደጋ የተሽከርካሪዎች የቴክኒክ ብቃት ማነስ፣ የስነ ምግባር ጉለትና የአሰራር ብልሽትን በዋናነት ተጠቃሽ መሆኑንም ገልጸዋል። በህዝብ ትራንስፖርት አገልግሎት በመናኸሪያ ውስጥ የተቀናጀ የቁጥጥር ስራ በስነ ባህሪ ቴክኒክና የማሰልጠን ዘዴዎችና በዞኑ ልዩ ወረዳ የሚከናወኑ የሎጂስቲክ ተግባራት ላይ የተዘጋጁ ሰነዶች ቀርቦ ውይይት ይደረጋል። በመድረኩ የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን፣ በክልሉ የህዝብ ተወካዮች ምክር ቤት የፕላንና መሰረተ ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ ተከበሩ ከይሩ መሐመድን ጨምሮ የዞንና ልዩ ወረዳ ትራንስፖርትና መንገድ ልማት መምሪያና ጽህፈት ቤት ኃላፊዎች፣ ትራፊክ ፖሊስ አዛዦችና አስተባባሪዎችና ባለሙያዎች ተሳትፏል ሲል የክልሉ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። በኢትዮጵያ በፍጥነት እያደገ የሚገኘውን የገቢና የውጭ ንግድ ለማሳለጥ የወደብ አማራጮችን ማስፋት የህልውና ጉዳይ መሆኑን የባለሀብቶችና የከባድ መኪና አሽከርካሪዎች ማህበራት ገለጹ። ዱናሙ ዮሐንስ ዝርዝሩን ይዟል። የኢትዮጵያ ኢኮኖሚ ወጪና ገቢ ንግድን ጨምሮ በየዓመቱ ፈጣን እድገት እያስመዘገበ ሲሆን የህዝቧም የልማት ፍላጎት ከጊዜ ወደ ጊዜ እየጨመረ ነው። የሀገሪቱ 95 በመቶ ወጪና የገቢ ንግድ በጅቡቲ ወደብ ብቻ የሚንቀሳቀስ መሆኑ ከፈጣን ኢኮኖሚ እድገቱና ከልማት ፍላጎት አንጻር በቂ እንዳልሆነ ይነገራል። ለዚህም የባህር በር ማግኘትንና አማራጭ ወደብን ማስፋፋት የህልውና ጉዳይ እንደሆነ ግልጽ አቋም በመያዝ በዲፕሎማሲው መንገድ ለማሳካት የተለያዩ ጥረቶች እየተደረጉ ይገኛሉ። ኢዜአ ያነጋገራቸው ባለሀብቶችና የከባድ ጭነት አሽከርካሪዎች ማህበር የኢትዮጵያ ወጪና ገቢ ንግድ መጠን በየጊዜው እያደገ መሆኑን ተናግረዋል። ሆኖም ከእድገቱ አንጻር መሰረታዊ ምርቶችን በሚፈለገው ልክና በወቅቱ ለማስገባትና ወደ ውጭ ለመላክ ተግዳሮቶች እያጋጠማቸው መሆኑን ጠቅሰው ይህንን ለመፍታት አማራጭ ወደብ ወሳኝ ነው ብለዋል። የሐዋሳ ልዩ የኢኮኖሚ ዞን ባለሀብቶች ማህበር ዋና ስራ አስፈጻሚ ህብረት ለማ አብዛኛው የሀገሪቱ የገቢና ወጪ ንግድ በጅቡቲ ወደብ ብቻ ጥገኛ መሆኑ ዘርፉን ከማሳለጥ አኳያ ችግሮች መኖራቸውን ገልጸዋል። የኢትዮጵያ ከባድ መኪና አሽከርካሪዎች ማህበር ፕሬዝዳንት ዳንኤል ተመቸው አማራጭ ወደብ በበቂ ሁኔታ ለመኖሩ ከእቃ ማጓጓዝ ፍጥነትና ከዋጋ አንጻር ክፍተቶች እንዲፈጠሩ ማድረጉንም ነው ያነሱት። በራሳችን በሀገር ውስጥ ማኔጅ የማይደረግ ሲሆን ከዚህ በፊት ያጋጠሙን የተለያዩ ችግሮች አሉ። አንደኛው አንድ አማራጭ ብቻ ስለሆነ በሌላ በኩል የምንሄድበት ስላልሆነ እንደ ሁለተኛ አማራጭ የምንጠቀመው አይሮፕላን ነው። አይሮፕላን በጣም ውድ ስለሚሆንብን ለኪሳራ ተጋልጠናል ማለት ነው። በጉምሩክ ክሊራንስ ምክንያት በጅቡቲ ሳይድ ከዚህ በፊት በተለያዩ የአሰራሮች ምክንያት ኮንቴነሮቻችን በጊዜው ክሊር ማድረግ ስላልቻልን ለረጅም ቀናቶች በወደብ ላይ ተቀምጠው ለኪሳራ ተደርገናል። ሁልጊዜ አንድ ብቻ አማራጭ ሲሆን በሞኖፖል ሲያዝ ኔጎሼት የማድረግ አቅም አይኖርም። እኛም ይሄንን ነው ያየነው ከዚህ በፊት ነው። አሁን ባለንበት ሁኔታ ጅቡቲ ውስጥ በጣም ተጨናንቆ እንደውም ሌላ ቦታ ጊዜያዊ ኮንቴነር ማስቀመጫ እየሰሩበት ከአቅም በላይ የሆነባቸው እና ወደቡ ሲጀምር የነበረ ለፈሳሽ ራሱ 12 መጫኛ ነው ያለው እና ከ12 መጫኛ ውስጥ ሁለቱ መጫኛ አንድና ሁለት ቁጥር ለአውሮፕላን ነዳጅ የሚጭኑ ናቸው። ሌሎቹ ከ3 እስከ 12 ያሉት ደግሞ የቤንዚንና ናፍጣ የሚጭኑ ናቸውና አገሪቷ እያደገች በመጣችበት ሰዓት በአሁኑ ሰዓት ያ በቂ አይደለም። ኢትዮጵያ በፍጥነት እያደገች እንደመሆኑ መንግስት አማራጭ ወደቦችን ለማግኘት የጀመረው ጥረት ተገቢና ትልቅ እርምጃ ነው ብለዋል። ሀገሪቱ በተለያዩ አቅጣጫ ወደብ ስታገኝ የወጪና ገቢ ንግድ የበለጠ ለመሳለጥና ተወዳዳሪነትን ለማስፋት ፋይዳ የጎላ መሆኑን ተናግረዋል። በመሆኑም የህልውና ጉዳይ የሆነውን አማራጭ ወደብ የማስፋት ስራ እንዲሳካ ባለሀብቶችና የሚመለከታቸው አካላት ሁሉ ሚናቸውን ሊወጡ እንደሚገባም ጠቁመዋል። ወደብ ችግር ከማንኛውም ኢትዮጵያዊ በላይ እናውቀዋለን። በወሬ ሳይሆን በተግባር እያየነው ነው። ብዙ እንግልቶች ያሉበት ነው። ስለዚህ ወደብ ወሳኝ ነው። በቃ ምንም አማራጭ የሌለው ጉዳይ ነው ብዬ ነው ማስበው። የወደብ ጉዳይ ከምንም ጋር የሚገናኝ ሳይሆን ስለ ህልውና ነው። እያንዳንዱ ሰው የሚኖረው ወደብ ሲኖር ነው።
አንድ ወደብ ላይ ብቻ መተኮሩ እንደ ባለሀብት አዋጪ እንደማይሆን ስላየ ነው። የተወሰነ ጊዜ የዋጋ ልዩነት ሊኖር ይችላል። በሞምባሳ በምንሄድበት ሰዓት አሁን አዲስ ኮሪደር ስለሆነ አዲስ የከስተምስ አሰራር አለ፣ ኮስቱም ይጨምራል። ባለሀብቱ ግን ይህንን ኮስት ኢንከር አድርጎ ለተወሰነ ጊዜ ከተወሰነ ጊዜ በኋላ ግን ውጤቱ የተሻለ ኮስትና የተሻለ የትራንስፖርት አገልግሎት የተሻለ ዋጋ እንደሚኖር ስለምናስብ ለረጅም ጊዜ ኢንቨስት ማድረግ አለብን ማለት ነው። ሁለተኛ፣ ሶስተኛ፣ አራተኛ አማራጮች በሚኖሩበት ሰዓት ግን ኮስትን በመቀነስ የመደራደር አቅማችንን በመጨመር የተሻለ ሰርቪስ እንድናገኝ ያደርጋል። የትራንስፖርትና ሎጂስቲክ ሚኒስትሩ ዶክተር አለሙ ስሜ ባለፈው ቅዳሜ የትራንስፖርትና ሎጂስቲክስ ሚና ላይ በተደረገው ውይይት በሰጡት ሀሳብ ኢትዮጵያ ከፈጣን እድገቷና ካላት ሰፊ ሕዝብ አኳያ አማራጭ ወደቦችን ማማተሯ ውዴታ ሳይሆን ግዴታ ነው ብለዋል። እንደ ኢዜአ ዘገባ ለዚህም መንግስት ከሁሉም ጎረቤት ሀገራት ጋር በዚህ ጉዳይ ላይ በትብብር ለመስራትና ሀገራዊ ፍላጎትን ለማሳካት አቅጣጫ አስቀምጦ እየሰራ እንደሚገኝ ገልጸዋል። እየሞላ ያለውን የጅቡቲ ወደብ ማስተንፈስ ብቻ ሳይሆን አማራጭ ወደ ማግኘቱ ትንሽ የባርጌኒንግ ፓወርም ይጨምራል። መንገድ ላይ አገልግሎት አሰጣጥ ላይ የምናረገውን የክርክር ድርድር አቅማችንን ይጨምራል። ስለዚህ ከዛ አንፃር አንደኛ ትልቅ ሀገር ነን። በአንድ መንገድ በአንድ ጉሮሮ ላይ መወሰን አግባብ አይደለም። አገርን ለአደጋ አሳልፎ መስጠት ነው። ስለዚህ ለዚህ ትልቅ ሀገር የሚመጥን ከሁሉም ወደብ ካላቸው ጎረቤት ሀገሮቻችን ጋር መስራት የሚያስችለን አቅጣጫ ተከትለን እየሰራን ነው የምንገኘው። የጤና ሚኒስቴርና ዲኬት ኢትዮጵያ የቤተሰብ እቅድ አገልግሎትን የሚያጎለብቱ ስራዎችን በጋራ ለመስራት የሚያስችል የ136 ሚሊዮን ብር ድጋፍ ስምምነት ተፈራረሙ። ለምለም ዩኤል ተጨማሪውን ይዛለች። ስምምነቱን የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ እና የዲኬት ኢትዮጵያ ዋና ዳይሬክተር ዳዋር ዋራይች ፈርመውታል። የጤና ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በዚህ ወቅት እንዳሉት ሚኒስትሩ የቤተሰብ እቅድ አገልግሎት ለሚያጎለብቱ ስራዎች ትኩረት አድርጎ እየሰራ ይገኛል። ሚኒስቴር መስሪያ ቤቱ መንግስታዊና መንግስታዊ ካልሆኑ ባለድርሻ አካላት ጋር በመተባበር በርካታ ተግባራትን እየተከናወነ እንደሚገኝም አስታውቀዋል። መንግስት በተለይም በእናቶችና ጨቅላ ህጻናት ሞት ቅነሳ ላይ ትኩረት አድርጎ ከባለድርሻ አካላት ጋር በመስራቱ በርካታ ለውጦች መምጣታቸውንም ተናግረዋል። ከዚህም መካከል ከዲኬቲ ኢትዮጵያ ጋር በዘርፉ የሚከናወኑ ተግባራት ተጠቃሽ መሆናቸውን ገልጸዋል። ዛሬ ከዲኬቲ ኢትዮጵያ ጋር የተደረገው የ136 ሚሊዮን ብር ድጋፍ ስምምነት የ1 ዓመት ቆይታ እንደሚሆን ገልጸው የሚደረገው ድጋፍ ለቤተሰብ እቅድ አገልግሎት የሚውሉ የሕክምና መገልገያ ቁሳቁሶች መግዣ እንደሚውል ጠቅሰዋል። እንዲሁም ለጤና ባለሙያዎች የተለያዩ ስልጠናዎች ለመስጠት የሚያስችል በአጠቃላይ ለጤና ዘርፍ መሰረተ ልማት ማሟያ የሚውል ነው ብለዋል። ዛሬ እንግዲህ በይፋ ወደ ስራ የምናስገባው ተፈራርመን የ136 ሚሊዮን ድጋፍ ነው። ይሄ ድጋፍ በቀጥታ የተለያዩ የቤተሰብ እቅድ አገልግሎት መድኃኒቶችንና መገልገያ ቁሳቁሶችን የምንገዛበት ነው። ከዛ ውጪ ደግሞ ለጤና ሙያተኞቻችን እና ለጤና ተቋማት የተለያዩ ስልጠናዎችን የምንሰጥበት አቅማቸውን የምናሻሽልበት እንደሆነ እዚሁ መናገር ፈልጋለሁ። የቤተሰብ አገልግሎት በከፍተኛ ደረጃ መሰራት ያለባቸው 6 ክልሎች የተመረጡ ሲሆን በእነዚህ ክልሎች ላይ የሚሰራም ስራ እንደሆነ በዚሁ መናገር ፈልጋለሁ። በርካታ ዜጎች ተጠቃሚ እንደሚሆኑ በፕሮጀክቱ ውስጥ በደንብ ተገልጿል። ስምምነቱ ሚኒስቴር መስሪያ ቤቱ ከተቋሙ ጋር በቀጣይ በትብብር መስራት በሚያስችሉ ጉዳዮች ላይ ያተኮረ መሆኑን ገልጸዋል። ከዚህም ባሻገር በዓለም አቀፍ ደረጃ የተቀዛቀዙ የመጡ የውጭ ድጋፎች በሀገር ውስጥ አጋር አካላት ለመተካት የራስ አቅም ለማጠናከር የሚያግዝ ነው ብለዋል። በዓለም አቀፍ ደረጃ የተለያዩ የፋይናንስ ምንጮች እየቀነሱ ባሉበት ሰዓት ላይ በሀገር ውስጥ ከኛ ጋር ከሚሰሩ ተቋማት ጋር ሆነን የምንሰራው ስራ ነው። ስለዚህ በቀጣይነትም እንዲህ አይነት አገር በቀል የሆኑ ድጋፎች የሀገራችን ነባራዊ ሁኔታ የሚያውቁ ከኛ ጋር ከቆዩ አጋር ድርጅቶች ጋር መስራት አዋጭ ስለሆነ በአንድ በኩል በዓለም አቀፍ ደረጃ እየቀነሱ ያሉትን ድጋፎችን በአገር ውስጥ ባሉት ተቋማት የመቀየር ወይም ደግሞ ድጋፉን የማሳለጥ
ስራ እንደሆነም ሊወሰድ ይገባል። የዲኬት ኢትዮጵያ ዋና ዳይሬክተር ዳዋር ዋራይች በበኩላቸው በጤናው ዘርፍ መሰረተ ልማት ማሟያ የሚውል የድጋፍ ስምምነት ሲደረግ ይህ በአፍሪካ ሆነ በኢትዮጵያ ለመጀመሪያ ጊዜ መሆኑን ጠቅሰው በዚህም ደስታ እንደፈጠረላቸው አንስተዋል። እንደዚያ ዘገባ ከጤና ሚኒስቴር የተደረገው ስምምነት ለ1 ዓመት የሚቆይ ሲሆን የአፈጻጸሙ ውጤታማነት ታይቶ ስምምነቱ ማራዘም እንደሚችል ነው የገለጹት።